እሺ መጨረሻችን ቴዳችን ከልብ ነው ማመሰግነው። ስለ ጨዋነት ከልብ ነው ከእውነት ማመሰግነው። የተለየ ሀሳብ ሰጥተናል። አንድ ነው የምትውል ጊዜ የምታዘበው እኛ ሀገር እንደ መርገምት የተጣባን ነገር ብዙ በዚህ እንኳን የምታዩት ከኛ የተለየ ሀሳብ ይዞ የሚመጣውን ሰውዬ እንሳደባለን። እኛ መስማት የምንፈልገውን ብቻ ነው የምንሰማው። ቴዲ የራሱ እይታ አለው፣ የራሱ ያየበት ነገር አለ። ዘራቆ የሚናገረው አለ፣ አያና አለ። ሁለት የተለያዩ ሀሳቦችን ግራ ቀኙን ካልሰማችሁ እንዴት ልፈርዱ ነው? ልክ ነህ የሚሏችሁን ብቻ ሳይሆን የተለየ ሀሳብ መንሸራሸር እንዳለበት ታዝቤያለሁ። ተነጋግረን የመጨረሻውን ዮኒ ቶሮንቶን ወይም አስገብቼ የደረሰበትን ነገር ወደ እናንተ አደርሳለሁ። ቴዲን እናመስግንና ከሁለቱ ፖለቲከኞች ጋር ለአንድ ሰዓት ተኩል ወይ ለአንድ ሰዓት ልቆይ። ቴዳ ከልብ አመሰግናለሁ። እሺ ብራዘር። ሁለት ፖለቲከኞች ገብተዋል። የተወሰነ አንድ ሰዓት ቆያለው የታዘቡትን እንዲነግሩኝ ማለት ነው። ዘራቆብና አያና ህዝባዊ ወያኔ ሓርነት ትግራይ በአፋር በኩል እየላካችሁ ያላችሁ ሰዎች ይገባኛል። በአንድ ጊዜ ቻናሉን ቀይረናል። በቃ አንድ ፖለቲከኛ ይህን ያህል ጊዜ ከሰጣችሁ በቂ ነው። ብዙ ሰው የተቆጣኝ ነው። ቴዲ ምንድነው ከበቂ በላይ ስንት ሀገራዊ ጉዳይ እያለ በትራክ ግዥና ሽያጭ ላይ እንዴት ልትገኝ ቻልክ የተባልኩኝ እኔ አድማጭ ተመልካች እየጠየቀኝ ነው። ኢናፍ ኢዝ ኢናፍ። ጨረስን። ወደ ፖለቲካዊ ጉዳዮች እንሄዳለን። ክብራትና ክብራን ቻናሉን ቀይረናል ወደ 98.5 ፖለቲካ። ህዝባዊ ወያኔ ሓርነት ትግራይ በአፋር በኩል ጥቃት እንደፈጸመ ሰምታችኋል። ምን ታዘባችሁ? እንደተባለው የአፋር መንግስት የአፋር ብሔራዊ ክልላዊ መንግስት የሰጠው መግለጫ አለ። ለአጼው ይቀርቡታል። ስለዚህ ከሱ ይጀምር። ኦኬ እየተጨዋወተን በጨዋ ቋንቋ ደግሞ የተነቋቆርን ፖለቲካን በጸዳ መንገድ እናወራለን። ለአንድ ሰዓት ተኩል ከቆየን በኋላ እንሰነባበታለን። አጼ ዘርዓ ያዕቆብ የዋን አማራ መስራችና ባለራዕይ ነው ማለት ይቻላል አይደል? መስራችና ባለራዕይ ለመንፈሳዊ ጉዳይ ነው መሰለኝ። እነሱ በጋራ ነው የዋን አማራ አስተላለፍ። አንድ ሰው ከላይ አያስቀምጥም፣ ሰው አይከተልም፣ ሀሳብ ነው የሚከተለው። አልገባኝም። ራዕዩ በጋራ ነው የምትለው? የራስ ሀሳብ ስለ ሰው ታማሰላለች። ምንድነው ጥያቄ? በጋራ እንደመሰረትን የምንለው ረሳኸው? ይሄ አሁን እሱ ከሆነ ትክክለኛ። በነገራችን ላይ አሁን የሚገባው ማን ነው? ገባ ነፃነት ነው። ነፃ ያንተ ነው። እኔ ቴዳዬ ያ ቴንክ ዩ። ዘጎንደር ከመጣማ ቅድሚያ ለሱ ነው የሚሰጠው። ዛሬ ጠቅላይ ሚኒስትሩ እዛ ነው ያለው። በነገራችን ላይ ከማውቃቸው ሰዎች በአካል ከሚያውቁኝ ከማውቃቸው ኦሪጂናል አማራዎች መካከል አንዱ ዘጎንደር ነው። ታውቃላችሁ? ክብራትና ክብራት፣ አሁን የተቸገር ነው አማራው ፖለቲካ ውስጥ ማነው አማራ አይደለም የሚል እራሳቸው አማራዎቹ ራሱ የተቸገሩበት ጉዳይ ነው። ስለዚህ ብትችሉ በአካል የምታውቋቸውን ሰዎች ብትጋብዙ። ዘጎንደር ትክክለኛ አማራ ነው። ስለዚህ ኦሪጂናል የሆነውን ነገር ነው የምትሰሙት ለማለት ያለው። እንኳን ደህና መጣ። 3 ሰዎች አሉ። ከዘርዓ ያዕቆብ እንጀምራለን። ዋን አማራ ልጅ ነው። ምንድን ነው የምትለው? በሁለታችሁም ግን አንድ ራሱን የቻለ ካካሄድ ለመጀመሪያ ያህል አንተና አኪላ አላችሁ። ሊቀመንበር ማን ነው? ሁለተኛ ሊቀመንበር ማን ነው? አይታወቅም። ግልጽ የሆነ ነገር ሌሎችም አሉ። ኦኬ እኛ ዝም ብለን የምናወራ ነው። እኛ ቲክታክ ላይ የተለያዩ ሶሻል ሚዲያ ላይ ልናወራ እንችላለን፣ ግን ሌሎች አሉ። ኤቢ አንዴ መጥቷል እኮ ኤቢ የሚባል አንተ ጋር ብዙ አሉኛ። አንዴ አይ ቲንክ መጥቷል። ግን አንድ የሆነ ራሱን ወጥ የሆነ አመራር አናረግም። ምክንያት ስላለን ነው እሱን ማናረግ። ወይ ግን የኔ ጥያቄ አሁን ለእናንተ ትንሽ እና ሞምቅና ወደ ዋና ጉዳዮች እንገባለን። ሰኞ፣ ማክሰኞ፣ እሮብ እኔ አንዳንዴ ያያቸዋለሁ። አንዳንዴ ብዙ ነገሮች ያስቀኛል። ሰኞ፣ ማክሰኞ፣ እሮብ አብዛኛው የአማራ ህዝብ በተገኙበት ይገደሉ ይላል። ሐሙስ አካባቢ፣ አርብ፣ ቅዳሜ አካባቢ ትንሽ መለሳለስ ያሳያሉ። እሁድ አካባቢ እናንተ ያለ አማራ የለም ትባላላችሁ። እንደገና ሰኞ ይመጣል። ሰኞ፣ ማክሰኞ፣ እሮብ በተገኙበት ይገደሉ ይባላል። ምንድነው ይህ ነገር? እናንተ የተገለባበጣችሁ ነው ወይስ እናንተ እንደምትሉት በፕሪንሲፕላችሁ በመርሃችሁ እየሄዳችሁ ነው? ያው ለቴዲኛ እንትናችንም ላይ ካየ አላማ አለን፣ ግብ አለን። ያንን አላማ ማሳካት ነው። አሁን ምን አለ መሰለ የአማራ ትግል ላይ ኢንጀነራል የኔ ትግል ላይ ጎጠኝነት አለና እኛ ማንንም አንመርም። ባይዘው እኛ አንድ አማራ ውስጥ አንድ ዲፍረንቱ ምንድን እንደ ስሙ ነው። በአንድነት ነው። ከየትም አካባቢ ይሁን ከጎንደር ይሁን ከጎጃም ከወሎ ይሁን ከሸዋ
ችግር ካለብን ቀጥቅጣል። ምንም ስለ ፖለቲካሊ መቀጥቀጥ ይሄ ዲስሪስፔክትፉል ማድረግ ኦፍ ኮርስ እዛ ውስጥ ሊኖሩ ይችላሉ። አንዳንድ ሰዎች አሁን ለምሳሌ መተው የሚናገሩ ግን ያ ነገር ሲነካባቸው ኦፍ ኮርስ አንዳንዶቹ ደስተኛ ላይሆኑ ይችላሉ። ልክ ደግሞ ወደ ሌላው ጋር ደግሞ ስንሄድ ደግሞ አፍቃሪያችን ይሆናሉ። እንደዛ ነው እየሰሩ ያሉት። ግን እኛ ግን ኤንድ ኦፍ ዘ ዴይ እኛ በፕሪንሲፕል ነው አላማችን ነው ጎላችን አለን። የአማራ ህዝብ ነፃ መውጣት አለብን ብለን እናስባለን። አሁን ለምሳሌ ብልጽግና ስናጠቃ ካየህ ቲፒኤልኤፍ እና ኦነጉ ምናምን ከጀርባችን ይሰለፋል። ጎበዝ ጀግና ምታው ይላል ያ ብልጽግና ስናጠቃ። አሁን ደግሞ እዚችን ሰሞን ደግሞ ይሄ አሁን የምታየው በአፋር ሲቹዌሽን እንደገና ደግሞ የህወሓት እኛ ጋር ልትጫወት የፈለገችው ጨዋታ አለች ከሻቢያ ጋር ሆና እና እሱን ደግሞ ስናጠቃ ደግሞ ይመጣልህና ደግሞ ተቀይሮ ደግሞ ብልጽግና ነው ደግሞ ይላል እና አሁን ቅድም አንተም እንዳልከው አንዴ ከፋያችን ማን ያደርጉታል መሰለህ? በረከት ስምኦን ያደርጉታል። ጥሩ የሚመኙልን ደግሞ ደህና ሰዎች ናቸው፣ ብር ያላቸው ምናምን ናቸው። ከዛ በኋላ ስብሐት ነጋ ነው ይልሃል። ከዛ ይመጣና ደግሞ ሌላ ከፋ ያደርጋል። ከዛ ወዲያ የሆነ ሰዓት ላይ አዜብ መስፍን ነች የምትከፍለው ይልሃል። አሁን መጨረሻ ላይ መተው አሁን ደግሞ ብልጽግና ነው የሚከፍል ይላል እና ኤቭሪ ታይም ከፋያችን ራሱ ይቀያየራል ማለት ነው። ኦኬ እኔ እስከማውቀው ድረስ ብልጽግና ብር የለውም አሁን እንኳን ሊከፍል አይደለም። ስለሆነ ለመናገር እኔ ከዋና አማራዎች ከድሮ ሁላችሁም እንደምታውቁት ከድሮ ጀምሮ ናኪላ ያኔ 1500 ፎሎወር በነበራቸው ሰዓት ይሄን ባህሪያቸውን ነው የማውቀው። ሲሰዳደቡ ምናምን አላይም፣ ግን ፖለቲካውን ትንሽ የሴራ ትንተና ውስጥ ይገባሉ፣ ይተነትናሉ። የራሳቸው መታገያ አጀንዳ አላቸው። የራሳቸው ለማሳካት የሚፈልጉት መንገድ አለ። ያንን የታዘብኩት። ይሄን ካልኩኝ በኋላ ወደ እንትኑ እንምጣ፣ ወደ ወቅታዊ ሁኔታ እንምጣ። በህዝባዊ ወያኔ ሓርነት ትግራይ የመጀመሪያው ነገር እናንተ የታዘባችሁትን እንድትነግሩ የሚፈልገው ለእነሱ ፌርነስ፣ የሰሜኑ ጦርነት ካበቃ በኋላ የፌዴራል መንግስቱን በተደጋጋሚ ሲጠይቁ የነበረው ጥያቄ ነበር። በወራሪው የሻቢያ መንግስት ነው ይሉ የነበሩት። በተለይ የፕሪቶሪያ ስምምነት ከተፈራረመ በኋላ ግዛቶቻችን በእነሱ እጅ ይገኛሉ። የኢሮብ ማህበረሰብ ከ60 ከ70 በመቶ በላይ በእነሱ ቁጥጥር ስር ነበሩ ናቸው። ካሪኩለም ቀርጸው እያስተማሯቸው ነው። ይህን የማስለቀቅ ኃላፊነት የፌዴራል መንግስቱ ነው፣ አስለቅቁልን እያሉ ነበረ። ቀስ እያለ የፕሪቶሪያው ስምምነት ሲጀመር እኛ ያልወከልናቸው ሰዎች ሄደው የፈረሙት ነው ምናምን ማለት ጀመሩ። ቀስ እየተባለ የህዝብ ለህዝብ ግንኙነት መባል ጀመረ። ቀስ እየተባለ በይፋ መነገር ተጀመረ። መጀመሪያ ማስተባበል ነበር፣ ከዛ በይፋ፣ ከዛ ህዝብ ለህዝብ ግንኙነት ተባለ። ከዛ ቀስ እየተባለ ኮሊዥን የመፍጠር ነገር አየን። አሁን ደግሞ እያደገ የመጣ ነገር በይፋ መነገር ሁሉ ተጀመረ። የነሱ ጥቃት የኛ ጥቃት ነው፣ የኛ ጥቃት የነሱ ጥቃት ነው። ስለዚህ በእነሱ ላይ የሚደረገውን ጥቃት ሁሉ እኛ ላይ እንደተደረገ እንቆጥራለን በሚል አላያንስ ፈጥረው ከፌዴራል መንግስት ጋር እንካ ሰላምታ ውስጥ ሲገቡ አየን። አሁን ደግሞ ያየነው ነገር ምንድን ነው? ጦርነት ከፈቱ አፋር ክልል ላይ ማለት ነው። አሁን እዚህ ጋር ትክክለኛ የፋኖ ደጋፊዎች ወይም ደግሞ ትክክለኛ የአማራ ልጆች መመለስ የሚገባቸው ጥያቄ አለ። ቲፒኤልኤፎች የሚያነሷቸው ጥያቄዎች አሉ። አሁን በአማራ ብሔራዊ ክልላዊ መንግስት ብሎም ደግሞ ጎንደር በእሸት አደምለውና በማን ነው ኮሎኔል ማን ነው እሸት አደምለው ዋና አስተዳዳሪ ነው። በኮሎኔል ማን ነው ደመቀ ዘውዱ በእነሱ ስር ያሉ የተወሰነ ፓርት ራያ አለ፣ እንዲሁም ደግሞ የወልቃይት ጠገዴ ጉዳይ አለ። በአማራ ብሔራዊ ክልላዊ መንግስት ነው ያለው። ኦኬ አንዳንዶቻችሁን ሳይ ከቲፒኤልኤፍ ጋር ህብረት እንደምትፈጥሩ ስትናገሩ ሰማለሁ። ለመጠይቃችሁ ጥያቄ ግን እስካሁን አጥጋቢ ምላሽ ያገኘሁት ሰው የለም። በጎን ደግሞ ወልቃይት ጠገዴ የአማራ አጽመ ርስቱ ናቸው ትላላችሁ፣ ማትደራድሩባቸውና ለአመታት ስትከራከሩባቸው የቆያችሁበት ጉዳይ እንደሆነ ሰምቻለሁ። ኦኬ 3 ነገሮች እዚህ ጋር ይታያሉ። ከሻቢያ ጋር፣ ከቲፒኤልኤፍ ጋር፣ ከፋኖ ጋር መስራት። በፋኖ ጉዳይ ላይ ሁሉም በዚህ በአላያንሱ በትሪፕል አላያንሱ ጉዳይ ላይ ይስማማሉ ማለት አይደለም። አንዳንዶቹ የለም ከነዚህ ጋር ተስማምተን የምንሰራ ከሆነ በቲፒኤልኤፍ በኩል እነዚህን ግዛቶች እየጠየቁን ነው። ምንድን ነው የምናደርገው? ቲፒኤልኤፎች በተደጋጋሚ የሚናገሩት ለመዋጋታቸውና ለመተኮሳቸው ምክንያት የሚያደርጉት ግዛቶቻችን በወራሪ እጅ ይገኛሉ ነው የሚሉት። ከተሳሳቱ ታርሙኛላችሁ። ወራሪ ሲሏቸው ፋኖችን ነው የሚሉት። ወይም ደግሞ አሁን የራሳችን ግዛቶች በኮሎኔል ደመቀ ዘውዱና በእሸት አደምለው ቁጥጥር ስር ይገኛሉ፣ ያን ማስለቀቅ አለብን ይላሉ። ይህን ስትደግፉ ግዛቶቻችሁን እንደምታጡ ወይም ደግሞ
እንዲህ ማለት ለኔ ይከብደኛል። አስተዳደር ወሰን ብሎ ይሻለኛል። ምክንያቱም በህገ መንግስቱ መሬት የኢትዮጵያ ብሔር ብሔረሰቦች ህዝቦች የጋራ ንብረት ነው ይላል እና አሁን አላህን ስትፈጥሩ እነዚህን ነገሮች እንዴት አድርጋችሁ ነው? ይህን ካወራን በኋላ ሌላኛው ጥያቄ ከሰሞኑ ህዝባዊ ወያኔ ሓርነት ትግራይ በአፋር በኩል ከፈተ የተባለውን ጥቃት እንዴት አያችሁት? የአፋር ብሔራዊ ክልላዊ መንግስት ትንኮሳ ተፈጽሞብናል፣ 6-7 ቦታዎች ተይዘውብናል፣ ዜጎቻችን ተገድለዋል ብለው መግለጫ ወጥቷል። በተቃራኒው ህዝባዊ ወያኔ ሓርነት ትግራይ በጊዜያዊ አስተዳደሩ በኩልና እንዲሁም ደግሞ በአርሚው በኩል የተናገሩትን ንግግር ሰምታችኋል። ከእውነት የራቀ ውሸት ነው ብለዋል። እኛ ተኩስ የከፈትነው በዛ በኩል የአፋር ብሔራዊ ክልላዊ መንግስት ያስጠጋቸው እኛን ለመውጋት የሚለማመዱ ሀራ መሬት በሚል የሚንቀሳቀሱ ቡድኖች አሉ። እነሱን ለማጥቃት ነው፣ እነሱን ማስጠጋታቸው ተገቢ አይደለም በሚል እኛ መግለጫ ከመስጠት በዘለለ ጥቃት ፈጸሙ፣ ቦታ ያዙ የሚባለው ነገር ውሸት ነው ብለዋል። አሁን ምንድነው እናንተ እንደ አንድ ፖለቲከኛ የታዘባችሁት ነገር ምንድን ነው? በተለይም ትላንትናና ከትላንት ወዲያ በተፈጠረው ነገር ለማለት ያለው ሶስት ዙር ማክሲመም ይኖረናል። በዚህ ላይ ሰው ባልጨምር ደስ ይለኛል፣ ጽድት ያለ ውይይት እንድናደርግ ማለት ነው። ለእያንዳንዳችሁ 8 ደቂቃ ልስጣችሁና እንደዛ እንቀጥላለን። ዘራቆብ 8 ደቂቃ አለ። ያክልም ላልፈጅ እችላለሁ መውጣት ስላለብኝ ሰው እየጠበቀኝ ስለሆነ፣ ግን አንድ ነገር ቴዲ ያልከው ነገር እኛ እንደ አንድ አማራ እንደ አደረጃጀት የፋኖ ኃይል ከብልጽግና ጋር የሚሆን ከኤርትራ ጋር የሆነ የሚያስተጋባ ድምፅ አለ። ትንሽ ከብልጽግና ጋር የሚሆን ከቲዲኤፍ ጋር ወይንም ከሻቢያ ጋር የምናደርገው ጥምረት የሚኖር አይመስለኝም። እንዴ ከዚህ በኋላ አንደርስታንድ ለማድረግ ማለት ቲዲኤፍ ጋር ስታደርግ ራሱን የቻለ ጥያቄ ነው። ቲዲኤፍ አንደኛው ጥያቄው ምንድነው? የፕሪቶሪያ አግሪመንት ትግራይ ፒስ ፎርስ አልከው ቲዲኤፍ የሚባሉት በሁለቱም ኃይሎች መካከል እየጠየቁ ያሉት የአማራ መሬት ነው። አንደኛው የተፈናቀሉ ሰዎች መልሰው መቋቋም አለባቸው። ኩችዝ የተፈናቀለው ከዚህ በፊት ማይካድራ ላይ ጨፍጭፈው ሄደው ራያ ላይ ብዙ መስዋዕትነት ያስከፈለው ቡድን ድጋሚ መጥቶ እዛ ጋር ይደራጅ ነው እያሉ አሉት። ሁለተኛው ደግሞ ራያና ወልቃይትን ኩችዝ ደቡብ ትግራይና ምዕራብ ትግራይ ይባልልን እና ወደ አድሚኒስትሬሽኑ ወደ ትግራይ ክልል ይሄድ ነው እያሉ ያሉት። ይሄንን ደግሞ እርግጠኛ ነኝ አማራ ሆኖ ኦፍኮርስ የተወሰኑ ሰዎች አክሰፕት ሊያደርጉት ይችላሉ። ማጆሪቲ በሚባል አማራ ግን ይሄ ነገር አክሰፕት የሚደረግ አይደለም። ይሄንን አንደርስታንድ ማድረግ አለ። ስለዚህ አሁን እኛ ካልኩሌት ሰርተን ነው የምንሄደው። ሁሉም ኦን ቴብል ነው። ብልጽግናም ኦን ቴብል ነው፣ ኤርትራም ኦን ቴብል ነው። which is ሻቢያ ጋር ቲዲኤፍ የሚባለውን ቡድን ኦን ቴብል ነው። ምን አገኛለሁ ጥቅም? አሁን እንደ አማራው ለምሳሌ ምን አገኛለሁ ጥቅም? ህዋቶች ማድረግ የሚፈልጉት ፕሮክሲ ዋር ነው አማራ ክልል ውስጥ። አሁን ለምሳሌ የተወሰነ የፋኖ መያዝ ይፈልጋሉ። እነዛን የተወሰኑ ፋኖች የተወሰነ ቅንጥብጣቢ ሳንቲም እና የተወሰነች ጥይት አስቀምጠው የአማራን ህዝብ እዛው እርስ በርስ አንደኛው ብልጽግና በዛኛው በኩል አንደኛው ደግሞ ህዋት ደግሞ በዚህ በኩል ገብተው ሁለቱም አማራ ክልል ፕሮክሲ ዋር ማድረግ ነው የሚፈልጉት። አሁን ሻቢያና ህዋት ጽምዶ የሚል አደረጃጀት ይዘው መጥተዋል። ዋና ዓላማቸው ምንድነው? ጦርነቱን ሳሃው አማራ ክልል ውስጥ አድርገው ኮንቴን አድርገው ወደ አዲስ አበባ ለማስገባት። ግን የዛን ጊዜ ያ ጦርነት ሲመጣ ግን አሁን የምንዋጋው ከብልጽግና ጋር በሬጉላር መሳሪያ ሊሆን ይችላል። ግን እውነት እናውራ ከተባለ ልክ ይሄ ፕሮክሲ ዋር ግን ከተጀመረ ግን ልክ እንደ ሱዳን ነው፣ በመድፍና በምናምን ነው ጨዋታ አማራ ክልል ውስጥ። እኛ እንዳንድ አማራ ያ ነገር እንዲሆን አንፈልግም። ጦርነትን አስማቻስ ዊካን ወደ ኤርትራና ወደ ትግራይ ክልል ነው ማስገባት እንፈልግ እንጂ አማራ ክልል ያ ጦርነት እንዲሆን አንፈልግም። ስለዚህ የኛ ኦፕሽን ከህወሓት ጋርና ወይንም ከኤርትራ ጋር የምናደርገው ነገር ኤርትራ ብቻዋን ብትመጣ ኖሮ ደስተኛ አብረን ለመስራት ብዙ ነገር ለማድረግ ጥሩ ነበር። ኤርትራ ግን አሁን ካየ አሁን ለምሳሌ ቴዲ የዛሬ 2 ሳምንት 3 ሳምንት በፊት አንተ ቤት መጥቼ እንደውም ኤርትራዊ እስከምንመስል ድረስ የኤርትራ ተከራካሪ ሆነን ነበር የመጣው። አሁን ግን ያንን ነገር ታደርጋለህ ብትለኝ አላደርግም። ቢካዝ ብቻቸውን አይደለም የመጡት ማን ነው ሌላ ህወሓት ቲዲኤፍ የምትባል ኃይል ይዞ እየመጣ ቲዲኤፍ ጋር ብቻ ከአልቡርሃን ጋር ፕሮክሲ ዋር ውስጥ ገብተዋል። ሁሉ የአልቡርሃን ኃይል እያሰለጠኑ ነው ያሉት። የአልቡርሃን ኃይል ውስጥ ገብተው እየታጠቁ ነው ያሉት። ስለዚህ ምንድን ነው የአልቡርሃን ኃይል እኮ መጥቶ አማራ ክልል እኮ ያለውን ጎንደር አካባቢ ያለው መሬት መውሰድ ይፈልጋል። ስለዚህ እሱ ጋር ጥያቄ አለ አንዴ። ሁለተኛ ደግሞ ቲፒኤልኤፍ እኔ ቲፒኤልኤፍ የዛሬ 5 ዓመት በፊት ቀብረነዋል ብዬ አስባለሁ። ወይንም የዛሬ 3 ዓመት 2 ዓመት በፊት ምን እያደረጉ ነው? ግን ያንን ቲፒኤልኤፍ ግን እንደ አዲስ አድርገው አደረጃቸው ስለመጡት ነው የሚፈልጉት። በተለይ ደግሞ የሚሰሩት ከማን ጋር ነው ካልከን ከአርሚ ሰባ ጋር። አርሚ ሰባ የት ነው? ሱዳን። በየት በኩል ነው መምጣት የሚፈልገው? በወልቃይት በኩል። ዳስሚስ የያዝነው ቦታ ወልቃይትን ድጋሚ ሊወስዱት ነው ማለት። ወልቃይት ጋኛ ሰሊጡ አይደለም ምን አይደለም። ዋናው ኢንተረስታችን ምንድነው? ወልቃይት ጋር ድንበር ቦርደር አለ። ያንን ቦርደር ነጋውን ለምሳሌ እንደው ኢትዮጵያ ብትገነጣጠል እንኳን ሀገር ለመሆን ብንፈልግ የግዴታ የራሳችን ቦርደር ያስፈልጋል። ያንን ቦርደር ደግሞ ለህወሓት ሰጠን ማለት ደግሞ ምን ታደርጋለች? ከኤርትራ ጋር የሚሆን
ከሱዳን ጋር መሳሪያ እየተቀበለች ነገ እንደምቀጠቅጠን እናውቃለን። ስለዚህ ኤርትራ ሳማው ብቻዋን እስካልመጣች ድረስ ከቲዲኤፍ ጋር የምታረገው ጥምረት ወይም ጽምዶ የምትለው ሀሳብ ይዛ የምትመጣ ከሆነ አውቶማቲክሊ ከአማራ ማህበረሰብ ጋር አሁን እንደተጣላ ነው እንጣላለን ማለት ነው። እሱ አንደኛው ነው። ስለዚህ አሁን ለምሳሌ ጥቅምም እናገኛለን። እንደ አማራ ጥቅም ነው የምነሳ እንደ አንድ አማራ። ይሄ እንደ አማራም ብቻ አይደለም፣ እንደ አንድ አማራ እንደ አደረጃጀት ለአማራ ማህበረሰብ ምን ጥቅም ይሰጡታል? አሁን ለምሳሌ ከኤርትራ ጋር ሆንኩኝ ማለት እንበል በዚህ በኩል የማንፈልጋቸውን ኃይሎች እያደራጀች ነው ያለችው። ስጋት ነች። ቢካዝ ወልቃይተን ሳማው ነገ ለሚወስድ ኃይል ስጋት ውስጥ እየከተተች ነው ያለችው። ስለዚህ ሴም ቲንግ ደግሞ በዚህ በኩል ደግሞ በራያ በኩል የሚወስደው ኃይል እሱን እያሰለጠነች ስለሆነ ከነሱ ጋር ስለሆነ ስጋት አለ። ስለዚህ አሁን ከኤርትራ ጋር መሆን ኦፕሽን አይሆንም ማለት ነው። ኦኬ የምናገኘው ጥቅም ምንድን ነው? በውጭ ዘንድ በኢንተርናሽናል ኮሚኒቲ ተቀባይነት አላት ኤርትራ፣ በዌስተርኖች ስፔሻሊ በአሜሪካ በሌሎቹ አካላቶች ላይ ሀያል በሚባሉት ሀገሮች ላይ ተቀባይነት አላት ስትለኝ የላትም። ፋኖ በግላጭ ከነሱ ጋር አንድነት ፈጠርን ማለት በውጭ ዘንድ በኢንተርናሽናል ኮሚኒቲ ተቀባይነት እናጣለን ማለት ነው። ስለዚህ ያ አንደኛው ኤክስ። ኦኬ አንደኛው ቅድም የማንፈልጋቸውን ኃይሎች ከኛ ጋር ጠላት የሆኑትን ህዋትን እያስታጠቀች ነው ያለችው። ሁለተኛ ደግሞ በኢንተርናሽናል ኮሚኒቲ ደረጃ በግላጭ ብንወጣ ዋጋ ታስከፍለናለች። ቢካዝ አብዛኛው የውጭ ኮሚኒቲ ከኤርትራ ጋር ብዙ ኢንተርናሽናል ስፔሻሊ ዌስተርኖች መስራት አይፈልጉም ከኤርትራ ጋር። ይህንን አንደርስታንድ ማድረግ። ሌላው ዓላማዋ ምንድን ነው ስል ኢትዮጵያ ማዳከም ጽምዶ ብለው የሆነ አወል ሰኢድ የሚባል ግለሰብ ፖለቲካ ሲሰራ የነበረው ምንድነው ኢትዮጵያን ማዳከም። ኢትዮጵያ የ3000 ዓመት መጥፎ ታሪክን ያላት የተረት ተረት ነው ብሎ አጼ ዘርዓ ያዕቆብን ይመታል፣ አጼ ሚኒሊክን ይመታል፣ አጼ ኃይለሥላሴን ይመታል፣ ይኩኖ አምላክን ይመታል፣ ሰለሞንን መተው እዛው አንድ ንግግር ላይ ማለት። ስለዚህ ይሄ ለእኛ ተረት። ከዚህ በፊት ሚኒሊክ ጡት ቆረጠ ተብሎ በሚኒሊክ ግን የተገደለው ግን የአማራ ማህበረሰብ። ድጋሚ አማራ እንደዚህ በነገስታቶች ላይ እየተደረገ የምትደረገው ፖለቲካ ነገ ጡታችንን የሚያስቆርጥ ፖለቲካ፣ ነገ አንገት የሚያስቆርጥ ፖለቲካ። ስለዚህ ከዚህ በፊት ይቅርታ ብለው የመጡበት ነገር አሁንም ድጋሚ እየጀመሩት ነው። ወደ ጸረ አማራ ትርክቷ ማለት። ስለዚህ በሱ አንስበው። ስለዚህ ኤርትራ ለኔ ኦፕሽን አትሆንም ማለት ነው። ከዛ በኋላ እስቲ ደግሞ ቲዲኤፍ ጋር ደግሞ እንይላልኩ። ቲዲኤፍ ጋር ደግሞ ምንድነው ለኛ ደግሞ ኦፕሽን ስትል ቲዲኤፍ ደግሞ ኦኬ አብይ አህመድን እንድናወርድ ትፈልጋለች። ሁጭ እስከኛ ጋር ሆና መስራት ልትችል ትችላለች። መሳሪያ ያላት ወይ ስትለ መሳሪያ የላትም። ምንድነው ማድረግ? እግረኛ ወታደር ልታደርገው ትችላል። እግረኛ ወታደር ግን ብታደርገው አማራ ክልል ውስጥ ምን ያደርጋል ብትል ሴት ሊደፍር ይችላል። ነገ ደግሞ ከነሱ ጋር ሆነን 4 ኪሎ እንደው ጉዞ እንኳን አንደኛ ፕሮክሲ ጦርነቱ አማራ ክልል ውስጥ ነው። በመድፍ እቀጠቀጣለሁ እኔ ቢካዝ እነሱ ልክ ሳስገባ አሁን በድሽቃ ነው የምንደባደበው። እነሱ ልክ ሲመጡ በአየርና በመድፍ ነው የምንቀጠቀጡ። ስለዚህ ለኔ እንትን አናሊሲስ ኮስቱን ስሰራው ለኔ መጨረሻ ላይ እኔ የምጎዳበት ነገር ከነሱ ጋር አንድነት መጣት ቢካዝ በመድፍ ይመጣብኛል ሌሎች እንደገና በዛ ላይ ደግሞ ከነዚህ በፊት የምናውቃቸው ነገሮች ስላሉ ሴቶቻችንን ደፍረው ስለሄዱ ድጋሚ ይደፍራሉ ብለን ስለምናስብ ከነሱ ጋር የምናደርገው አንድነት አይኖርም። ኢትዮጵያ ውስጥ ደግሞ ማይኖሪቲ ከነሱ ጋር ስትሆን ጁኒየር ፓርትነር አድርጎ መምጣት ነው የሚፈልጉት እንጂ ቁልፍ ተጫዋች እንድትሆን አይፈልጉም። ሌላ ብልጽግና ደግሞ ኦኬ ሳማው ሌላ ጠላታችንን ቲዲኤፍ ሊወጋልን ይችላል። የወልቃይት ጉዳይ ለእኛ ሳይሆን ለአማራ አስቦ ሳይሆን ለራሱ ሲል ድንበር ለቦርደር መስጠት ስለማይፈልግ ለህዋት ኃይል በአማራ ክልል ውስጥ ሊያስቀምጥልን ይችላል። ሶ ሊያደርግ ይችላል። የተወሰኑ ነገሮች ቲዲኤፍን ኤርትራን አሁን ለእኛ ትረት ነች። አሁን ቢካዝ ህዋትን ይዛ እየመጣች ስለሆነ እሷን ጦርነት ውስጥ ሊቀጠቅጣት ይችላል። ከዛ የዘለለ ግን መቶ ግን እኛን ያጠፋል። ኢቨን አሁን ራሱ ከሱ ጋር ብንሰለፍ አሁን እንደ አማራ ሆነን ከሱ ጋር ብንሰለፍ ነገ ያጠፋል። ይህንን ጦርነት አሰብ ጋር የሚደረገውን ጦርነት አድርጎ ከመጣ በኋላ እኛ እንደሚያጠፋ እናውቃል። ስለዚህ አሁን አዲስ ታይም ኦፕሽን እንደ አንድ አማራው ምንድነው የወሰድነው ብትል ጦርነቱ ያስፈልጋል ብለን እናምናለን። ጦርነቱ ሳማው አማራ ክልል ውስጥ መደረግ የለበትም። አብይ አህመድ መዳከም አለበት። ህወሓት መዳከም አለበት። ኤርትራም ኃይል የሆነ ድምፅ የሚያስተጋባል ወሎስ እያጠቃለልኩ ህወሓት መዳከም አለበት። አብይ አህመድ መዳከም አለበት። የኤርትራ ኃይል ደግሞ የሻዕቢያ ኃይል በዚህ ሰዓት ላይ ለኛ ትረት ነው። ብቻ ኃይሎችን እያደራጀብን ያለው በሁለት ኃይል አልቡርሃንንም ኤናዘ ሴም ታይም በዚህ በኩል ቲዲኤፍን እያደራጀናል። ስለዚህ ጠላታችን አሁን ባለው ስለዚህ እሱን ደግሞ ያወድምልናል። ስለዚህ ሶስት አካላቶች የሚዋጉበት ጦርነት እንዲመጣ ይፈልጋል። ስለዚህ እኔ በአጠቃላይ እንደመጨረሻ የምለው ምንድነው ጦርነቱ ቢመጣ ለኛ እንደውም ለአማራ ማህበረሰብ ጥሩ ነው ብዬ ነው የማስበው። በሁለቱም አካሎች ኤርትራኖቹም ኑ እያሉ ነው፣ አያናም በኩል ደግሞ እንመጣለን እያሉ ነው። ስለዚህ ይሄ ጦርነት ቢደረግ ለኛ እንደ አንድ አማራ ካየው ጥቅም ነው ለኛ። ሶስት አካላቶች ጠላቶቻችን በአንድ ውጊያ ላይ የሚዋጉበት ነው ላለው እኔ ስቴንት ሎተሪ ያደርገዋል እንደሚታተል እጣ አረጋችሁታል። እሺ
ለኛ እንትና ከማን ጋር እንሰለፋለን? አሁን ለምሳሌ እኛ የምናየው ጥቅም ነው። ምን ጥቅም ትሰጠኛለህ? ጦርነት ሆኖ በቃ ተረሳል። እሺ ለማንኛውም ኦኬ፣ እንደ ዋና አማራ የነሱን ሀሳብ ነው የተናገረው። አጼ ዘርዓ ያዕቆብ የዋና አማራዎች ልጅ ነው፣ ልክ እንዳኪላ። እሺ እንዴ እኔ ሲኒየር እኮ ነኝ፣ አስቀድሜው ነው። በዛ ላይ ደግሞ በነገራችን ላይ ዛሬ በተደረገ የሰላም ስምምነት እዚህ ውስጥ የሚገኙ ሰዎች አሉና አያና ኔክስት እያለ የሰላም ስምምነት ሂደቶች ይታያሉ። ጥሩ ነው፣ እናበረታታለን። አማራና ኦሮሚያ ክልል ላይም ተመሳሳይ ውጤቶች መሬት ላይ ይኖራሉ ብለን ተስፋ እናደርጋለን። ከግጭት ከጦርነት መውጣት አለብን። እነ ዘርዓ ያዕቆብ በፊትም በነገራችን ላይ አንድ የማይቀየር አቋማቸው ወልቃይት ላይ ያላቸው ነገር አይቀየርም። ኤንድ ፖለቲካን ፍሮም ቬሪ እንትን ከሆነ ፖይንት ኦፍ ቪው ማየት አይቀየርም። ከትራንዛክሽናል ከሆነ ፖይንት ኦፍ ቪው እንትና ከመጣች ምናምን ከሶ እንሰራለን በቃ ምን እንትን የላቸውም። ኢቫሉዌት የሚያደርጉት ምን እናተርፋለን፣ ምን ይሸጣ፣ ምን ይመለሳል እንጂ የሰው ህይወት ምንም ውስጡ ያለበት ፖለቲካም አይመስልም፣ ባክግራውንድ ያለው አይመስልም ምናምን በጣም ትራንዛክሽናል ናቸውና ከብስለት ጋር በነገራችን ላይ ፖለቲካውን መሬት ላይ ረግጠ ተክደ የሆነ ሳለ ኢግኖር ሻን ተደርገ የኢትዮጵያ ፖለቲካ ኦስትራሳይዜሽን ሻኒንግ ምናምን በጣም ይጠቀማል። እንደዛ አይተኸው ገመድ ተጓተ የሆነ የልቦች ግሪስ ስታደርግ ያኔ ይሄ ነገር ለካ ኮንሲስተንሲ ይፈልጋል፣ ከሁሉ ያጣ መሆን ይቻላል፣ ብዙ ነገር አለና እምነትን ትረስት ቢልድ ማድረግ ምን ያህል ያስፈልጋል። አላያንሶች ደግሞ በሎያልቲ ላይ የሚገነቡና ኢቭን አንዳንዴ የማይዋጥልህንም ነገር ለሎያልቲ ብለህ እንደምታስኬድ ይሄ ከብስለት ጋር የሚሄድ ነገር ነው። ከዛ የባሰ ግን ባይሆን ይመረጣል። እነሱ ያሉበትን የምወደው ነገር አይ ቲንክ ተፈራ የሚባል ጀነራል ተፈራ በፊት ጀነራል የነበረ ሰው ነው መሰለኝ። አሁን ተፈራ የሚባል አለና በእኛ ውስጥ አልፋችሁ ነው ሻቢያንና ቲፒኤልኤፍን የምታገኙት ብሎ እንደ ፋኖ አመራር ሲናገር የእሱ ደግሞ በዛ ገባ። አትሊስት ያለበትን ቦታ የሚመስል ነገር ማድረግም አለ። የእሱ ታማኝነት ደግሞ ተአት ሆኖ በልጅነት ተአት ዋንሰ ተአት ዩል ኦልዌይስ ተጋዳ ላይ አርነት ትግራይ ነበረ ሲጀምር ትግልና በፍጹም ከተአትነቱ አልተቀየረም። እንደነ ዘርዓ ያዕቆብ ደግሞ እንደ ዋና አማራ በጣም ትራንዛክሽናል መሆን አያስፈልግም። እንደሱም ደግሞ የቆረብኩበት የልጅነት ይብለህ ፋኖም ስትሄድ መንግስትም ስትሆን ተአት መሆን አትችልምና ይሄን አጀስት ማድረግ ይጠይቃል ነው። አሁን ለማንኛውም እርዳታ የሚያስጠይቅም ነገር የለም። እኔ ከብልጽግናም አንጻር ሳይሆን እንደ የኢትዮጵያ መንግስት በቂ ህዝብ አለው፣ በቂ ሪሶርስ አለው። ጦርነትን አቮይድ ለማድረግ ከሚገባ በላይ ትግስት፣ ከሚገባ በላይ ዳተኝነት እስኪመስል ድረስ እየታገሰ ያለበት ጊዜ ነው። ከዛ ዘሎ ሲመጣ ደግሞ የራሱን ሰራዊት ነው የሚጠቀመው። የሚተባበር አካል ሰፊ ህዝብ አለው ማለት ነው። ላይ ቁጭ ብሎ የነበረ አሳልፈኝ የምትለው ዛሬ ተነስቶ እንዳይተኩስብኝ የምትለው የለም። የአቅሙን ያህል ተኩሶ የሚችለውን ያህል ያቺ ክረምት ሳታልፍ እንደምንም ብለን ምናምን ብለው አለፈች። እቺ ክረምት አሁን ነብስ ውጪ ነብስ ግቢ ነው። ቅጠል ለብሰህ አምስት ሆነህ ምናምን ከድንጋይ ስትሄድ ቪዲዮ የምትታይ አይመስልህም። ከዳመና ላይ ነው የምትታየውና እዛ አይነት አባሮሽ ውስጥ ያለን አካል ለአላያንስ በጣም እንደዚህ እንደው ተጫርተህ ፈልገው ምናምን አይደለም። በትውልድ የሚመጣ በዘር የሚመጣ የባንዳነት ታሪክን አስቀራለሁ። ይሄ የውስጥ ጉዳይ አይደለም። የሀገሬ ጉዳይ ላይ ቆማለሁ ካለ ይቆማል። ራሱን ከታሪክ ተጠያቂነትና ከእፍረት ከዘቀጠ ታሪክ ትውልዱን ለማዳን ካለ አይ እኔ ወደኋላ ሄዳችሁ ብትመትሩ እንቁላል ቀቃይነት አለብኝ ካለም ደግሞ ይቀቅላል። either way እንትን የለም ማለት ነው። እንደዛ አይነት የልምምጥ መንፈስ የለም። ኢትዮጵያ ልጆች አሏት፣ በቂ ልጆች አሏት። እኔ ብቻ ነኝ ምናምን የሚለውም ነገር አይሰራም። በጣም ሰፊ ህዝብ ያለበት ሰፊ ማህበረሰቦች ያሉበት ሀገር ነውና ኢትዮጵያን አናስነካም። ምን ሆነሃል? እንኳን ከዚህ ቀጭን እንኳን ለሊጥ ለሙቅም አንደነግጥ። ጣሊያንን የሚለሳ ሀገር ነውና እዚህ ሰፈር ላይ የተወሰኑ ሰዎች መሳሪያ ይዘው ጭሻ ውስጥ ነው ያሉት። ስለዚህ ከነሱ ጋር ሳንነጋገር የምትለው ነገር የለም። ባያደርጉት ይመረጣል። ካደረጉትም ራሳቸውን ከታሪክ ተጠያቂነት ከአብሮ መወቀጥ ያድናሉ ለማለት ነው። ይሄን ጀስት ሲምፕል በሆነ ደረጃ ለመናገር ግን at the end of the day ጦርነት አያዋጣን። ከውስጥም ከውጭ ከኤርትራም ጋር ጦርነት ትክክለኛ አካሄድ አይደለም። በ21ኛው ክፍለ ዘመን መሳሪያ ዛና እዚህ ይዘህ መቆራቆዝ ማለት የድንቁርና ምልክት ነው። ስፔሻሊ አፍሪካ ውስጥ ገና እኮ እዚህ ላይ ሲያወራ ተሰማዋል አይደል? ቅድም ሲወራ ሰምታ የምንመጣው እኮ
ለመናገር እንኳን የሚያስቸግር አይነት ማህይምነት እኮ ያለብን ለምን ኮምፕሪሄንድ ለማድረግ እንዴት ብለህ እንደምታስረዳው ግራ የሚገባ አይነት ዞሮ ተቆልፎ የታሰረ አይነት ንቃተ ህሊና ደረጃ በስነ ልቦና ደረጃ በማህበረሰባዊ መከባበር ደረጃ ለሰው ቫልዩ ሲስተማችን በጣም ብዙ ችግር አለብን። ድህነቱ ተቆፍረን ማንወጣበት ኢትዮጵያ ውስጥ ደሞዝ ተከፋይ የሚባለው 13500 የኢንተርናሽናል ኮሚኒቲ ከድህነት ወለል በታች ከ$3 ፐር ዴይ ማለት 13500 የሚከፈለውን ሰውዬ ከድህነት ወለል በታች ነህ ነው የሚለው የዓለም አቀፉ ማህበረሰብ። አስበው እንግዲህ ምን ያህሉ ማህበረሰብ ያንን እየተመኘ እየሰራ እንዳለ ማለት ነው። እንዲያነት ድህነት እንዲያነት ድንቁር እንዲያነት ማህይምነት ያለበት ሀገር ላይ ሆነ our next resort is መታኮስ ነው የሚለው ትክክል አይደለም። በተለይ እንደ ኢትዮጵያ ተስፋ ያለው ነገር ስታይ እንደዚህ ብርሃን ያለው ነገር መታየት ሲጀምር የኒውክሌር ፓወር የታላቁን አባይን ከሺህ ዓመታት ሙከራ በኋላ መገደብ ባህር በር ፍላጎት ነዳጅ ስታወጣ all these things ገብቷል። በፊት በህልም የምናስባቸው እንዲኮ ቢሆን ነዳጃችን እንትን ብናደርግ ናቹራል ጋስ ቢናወጣ ምናምን ብለን እኮ በቅዠት አንዳንዱ በምርቃና ቁጭ ብሎ የሚያወራው የነበረው አክሽነብል ሆኖ መሬት ላይ ያየ ነው። tens of billions of dollars የሚያወጡ ፕሮጀክቶች እያየን ነው። እንዲህ አይነት ተስፋ ሲኖር ደን ያዝ ታረጋለህ። ገብቷል። የሚያምር ተስፋ የሚያጓጓ ነገር ስላለን እዛ ላይ ትንሽ እንጠብቃለን። ግን ደግሞ አይ ተስፋ አላቸውና እንደፈለግን እናርጋቸውም አይሰራም። የሆነ ሳለ ላይ ፍሬን ይዘን ከላያችን ላይ ጊንጥ ማራገፍ መኖር ይኖርበታል። ጊንጥ አለመሆን ነው የሚያዋጣው። ቢኮዝ ጊንጥ መጨረሻው ጫማ ስር ነው። እንደዛ ካልሆነ ግን በተቻለ መጠን በሰላማዊ መንገድ በንግግር የሚፈታ ነው የሚሆነው። እነ ዋና ማራ ሰሞኑን ደህና ናቸው። አንተ ቅድም ያነሳውን ነገር ለመንካት ትንሽ ቆይቶ በዚህ ትራንዛክሽናሉ ነገር ስላለ የሆነ ሳለ ክርብት ብለው እንደውም በቃ ከግብጽ ጋር ይሻላል ይላል። ከግብጽ ጋር ኢትዮጵያ ምን ያደርጋል? ከግብጽ ጋር ይላል። በሂሳብ ሰርተውት በቁጥር እዚህ ቤት ውስጥ መሳሪያ እኮ አስለተውብናል አይደልና ኪላ ይሄ በ1 ቢሊዮን በምናምን የመሳሪያ መነገጃ ለምን አናደርገውም ክልሉ እንደውም ብሎ በጣም ሃይሊ ትራንዛክሽናል የሆኑላቸው ልጅነት ጋር የሚመጣ ነው። ኢትዮጵያን ፖለቲካም በቅርበት ካለማየት የሚመጣ ነውና ግን ንጹህ ልብ እንዳላቸው ሀገር ወዳድ እንደሆኑ የሚያሳዩ ነገሮች አሉና ሰሞኑን እነዛኛው ያኛው ሰርፌስ አድርጓል እላለሁ። በሰላማዊ ምክክር ንግግር ላይ አይ ቲንክ ዲቨሎፕመንት አለ። ተስፋ ሰጪ ነገር ነው እየሰማሁ ያለሁት። ፈጣሪ እውነት ያርግልን። አማራ ክልል ላይ ተስፋ ሰጪ ነገር ይኖራል ብለን ተስፋ እናደርጋለን። ኦሮሚያም ላይ እንደዚሁ አትሊስት ከሁለቱ አንዱ ቢያፈራ ለህዝባችን ቢያንስ በአንድ በኩል ትንፋሹ መለስ ይላል ከዚህ ከተደቀነበት ሚኒንግለስ ከሆነ ነገር ውስጥ ይወጣል ብለን ተስፋ እናደርጋለን። ተመልሼ እመጣለሁ። ደግሞ እስቲ ነው አኖፊ የሚሉት ልስማ። ቴንክ ዩ ከልብ አመሰግናለሁ። ጦርነት ያው ሁላችሁም እንደምታውቁት ሁሉም ዓለም ከተፈጠረ ጀምሮ የውጊያ ታሪክ ነው ያለን። ቁም ነገሩ ምንድነው? አንዳንድ ተዋጊዎች ለምን እንደሚዋጉ ያውቁታል፣ ወይም በሌላ አባባል ጦርነቱ የነሱ እንደሆነ ያውቁታል። አንዳንዶች ደግሞ ጦርነቱ የነሱ መሆኑን እንኳን አያውቁም። ጥያቄው ምንዋጋው ወይም ምንደባደበው ድብድብ የኛ ድብድብ ነው ወይ? አንዳንዴ የኛ ድብድብ ይመስለንና መጨረሻ ላይ ነው የምናውቀው የኛ ድብድብ አለመሆኑን። ወይም ደግሞ እኛን ሲያደባድቡ የነበሩ ሰዎች ሰላም ሲያወርዱ የኛ ድብድብ ይፈታል። ለምሳሌ የዩክሬን ምሳሌ ማሳያ መጥቀስ ይቻላል። ዩክሬን እስካሁን ስትደቅ ስትወድም ምን ስትል የዩክሬን ጉዳይ በነገራችን ላይ ዩሮፕና አሜሪካኖች ከተስማሙ ከራሽያ ጋር ዩክሬን በቃ ሰላም ትሆናለች። በሌላ አባባል ምንድነው ዩክሬን የምትደባደበው ድብድብ ለካ እሱ አይደለም ማለት ነው። እሱ አይደለም። አንዳንዴ የምናደርገው ጦርነት ራሱ የኛ ነው ወይ የእናንተ መሆኑን ማወቅ አለባችሁ ለማለት ያለው። ምክንያቱም ልዩ ልዩ ነገሮች አሉ። የፕሮክሲ ጦርነት አለ፣ የተለያዩ ፍላጎቶች ያሏቸው ሰዎች አሉ። እናንተ ግን ከፕሪንሲፕላችሁ ጋር መጣበቅ አለባችሁ። ነገር ድርድርም ቢመጣ ኦኬ፣ ምንድን ነው የምትደራድርባቸው ነጥቦች ምንድን ናቸው? 1 2 3 4 ለማስረዳት መቻል አለብን፣ መናገር አለብን። ካልሆነ ህዝብ ማስጨረስ ነው የሚሆነው፣ ኢንፍራስትራክቸር መውደም ነው የሚሆነው። ህፃናትን ሳይማሩ እንዲሁ በድድብና ህይወታቸውን እንዲገፉ ነው የምናደርገውና ጥንቃቄ ያስፈልገዋል ለማለት ያለው። እሺ፣ ከዚህ በመለስ እያወራን ያለ ነው ዘግየት ብላችሁ ለገባችሁ ሰዎች በተለይ የፋኖችን ጉዳይና አፋር ላይ ተተኮሰ የተባለውን በቲፒኤልኤፍ የተተኮሰ ስለተባለው ወይም ተጀመረ ስለተባለው ጦርነት የእናንተ እይታ ምን ይመስላል እያለ ነው እያወራን ያለ ነው። ከአያና ቀጥሎ እንዳገባባቸው ለዘጎንደር ልስጠውና ወደ ሴቭ፣ ከዛ ወደ አማራ ኪላ፣ ከዛ ዋኖፊ፣ ከዛ ወደ ዋንጋር ሄዳለሁ። አለህ ነጼ ሄዳዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ተጠፋፋን የሚለውም አክቹሊ
እንዴት ናችሁ ብያለሁ። አይ ጥሩ ርዕስ ነው ያነሳኸው። ባይዘው ወይ ጥሩ ርዕስ ነው ያነሳኸው። አንዳንድ ወንድሞችም እዚህ አንተ ቤትም እየመጡ እንደው አማራንን ይላሉ። አይ ዶንት ቲንክ ስለምንም እንደሚያወሩ ባላቅም፣ ነገር ግን አይ ቲንክ አሁን እየተደረገ ያለው አሁን ወንድሞቻችን ወደ ጫካ ያወጡበት ኮዝ የፕሪቶሪያ ኮዝ ይመስለኛል አይደል? ፕሪቶሪያ ባይኖር ኖሮ አሁን ያለው የፋኖ አሰላለፍ ላታየው ትችላለህ። ስፔሻሊ እኛ አካባቢ እኔ በመጣሁበት አካባቢ ያለውን ነገር ነው የምነግርህ። ፕሪቶሪያ ነው ወንድሞቻችን ወደ ጫካ እንዲወጡ ያደረጋቸው። እኔ ክሊር ማድረግ የምፈልገው ነገር አሁን ባለው ወቅታዊ የኛ ቁመናና አቋም በእኛ አካባቢ ያለው እሳቤ ወያኔ ወደ አፋር ክልል መሄዱ ነው እንጂ ወደ ወልቃይት አካባቢ ለመተኮስ ወይም እንቅስቃሴ ማድረግ ቢጀምር የጎንደር ፖለቲካ ሽፍት ያደርጋል። ባይዘወይ የፋኖ ትግል ሽፍት ያደርጋል። አለን ጠላት አለን። ማህበረሰባችን ያወደመ ለ30 ለ40 ዓመት እናቶቻችን ማቅ እንዲለብሱ ያደረገ አንድ ኃይል አለ። አንዳንዴ ይመጡና ከዚህ ምን ይላሉ ካንተ ቤት ሰሜናዊ የሚሉት ተረታ መጥተው ሲያወሩ እንሰማለን። ይህ ሰሜናዊ የምትሉት ፖለቲካ ለኛ አይገባንም፣ ወይም እኛ የምናምንበትም ፖለቲካ አይደለም። ሰሜናዊ ማለት ምን ማለት ነው? ሰሜናዊ ሆኖ ሰሜናዊን መርጦ የሚገል የሚያጠፋ መሬቱን የሚቀማ የሚያፈናቅል ይሄ ነው ሰሜናዊነት። ይሄ ጂኒ ጃንካ ለኛ አይሰራም። ባይዘው ወይ ሰሜናዊ ምናምን የሚለው ነገር አንዳንዴ በጣም ከማሳቅም አልፎ የምንናደድበት ቃላት ነው። ባይዘው ወይ ሰሜናዊነት የሚባል ፖለቲካ የለም። ትናንትና እኮ ችግር ውስጥ በገባንበት ጊዜ ለኔ ደቡቡ ነው፣ ኦሮሞ ነው፣ አፋሩ ጋሞ ነው መጥቶ የተዋደቀልኝ እንጂ ሰሜናዊ የምትለው አይደለም። ሰሜናዊማ የምትለው ኃይልማ መቶ ደሜን ሊያፈስ የመጣ ነው፣ ደሜን ሲያፈስ የኖረ ኃይል ነው። ይሄ ሰሜናዊ ፖለቲካውን ተውት። ነገር ግን ክሊር ለማድረግ እኔ የምፈልገው ነገር ምንድነው? የኛ ወንድሞች የወጡት ኮዝ አላቸው፣ ለኮዛቸው ይታገላሉ። እነሱ ለወጡለት ዓላማና የማህበረሰባቸውን ጥቅም ይነካል ብለው ያሰቡ ጊዜ ሂሳብ ሰርተን ከማንም ጋር ተሰልፈን ጠላታችንን ለማጥፋት ወደ ኋላ አንልም። የማንንም ቡራኬ ባይዘው አንፈልግም። የዚህ ፋኖ የዛ ፋኖ ምናምን የማንንም ቡራኬ አንፈልግም። አሁን ለምሳሌ አይታችሁ ከሆነ በብዛት የኛ አካባቢ ልጆች፣ የጎንደር ልጆች፣ የጎንደር አማራዎች ለኤርትራ ፖለቲካ በጣም እንጨነቃለን። የኤርትራን ፖለቲካ እንዳይናችን ብሌን ነው የምናየው። ብዙ ጊዜ ስንተችም አታዩንም። በቃ ሀገር ናቸው፣ ሪስፔክት እናደርጋለን ያንን ነገር። ነገር ግን ጥምዶ ብለህ ከጠላቴ ጋር ስትመጣ ግን ዝም ብያ ላይም ፖለቲካ ልፈተፍተው እችላለሁ። አልፈቅድልህም። ይኸውልህ ቴዲ፣ እዚህም ያለው ሌላው ተመልካች ሀፍቴ ወልዴ የሚመራው ኃይል ሀገር ነው እየጠበቀ ያለው። 300 400 ኪሎ ሜትር የኛ ፋኖች ሀገር እየጠበቁ ነው ያሉት። ከመተማ እስከ ከሁመራ እስከ ታች እስከ ቋራ ድረስ የኛ ወንድሞች ሀገር እየጠበቁ ነው ያሉት። ለመብታቸው ለነጻነታቸው ማህበረሰባችን ያስፈልገዋል የሚሉትን ነገር እየጠየቁ ከመንግስት ጋር እየታገሉ፣ ነገር ግን ትናንትና እንደ ጭቃ ጠፍጥፎ የሰራትን አባታቸው የሰራትን ሀገር ኢትዮጵያንም እየጠበቁ ነው ወንድሞቻችን እየታገሉ ያሉት። ይህ ሊሰመርበት ይገባል። የኛ ወንድሞች ከሀገር አፍራሾች ጋር ተሰልፈው ሀገር ሊያፈርሱ አይደለም ወደ አደባባይ የወጡት። አናደርገውም ነው የምልህ። ጎንደር ያደርገውም ይሄንን አይሆንም፣ አይታሰብም። ከዚህ ጋር ይሰራሉ፣ ከዛ ጋር ይሰራሉ፣ ብዙ ነገር ይባላል ነው። እኛ የምንሰራው የራሳችን ጥቅም ከሚያስከብርልን ኃይል ጋር ብቻ ነው። በጣም እናሰላለን፣ በጣም ፖለቲካውን እናውቀዋለን። ባይዘው እዚህ መጥቶ ቤት ከፍቶ ወይም ስላወራ ስለተቀደደ ፖለቲካ የሰራ ይመስለዋል። እኔ ለምሳሌ መጥቼ ባወራ እኔ የማወራውን ነገር የማስፈጽምበት ኃይል አለኝ። መሬት ላይ ወንድም አለኝ፣ የአክስቴ አጎት ልጅ አለኝ፣ አባት አለኝ፣ ቤተሰብ አለኝ። ወሬ ማውራት ይቻላል፣ ግን ተግባራዊ የሆነን ነገር ግን ለማውራት ወይም ለመፈጸም ግን የምታስፈጽምበት አቅም ሊኖርህ ይገባል። ክሊር ለማድረግ የጎንደር ኃይል አገርን እየጠበቀ ጠላትን እየታገለ
ይቀጥላል። ቅድም ሜንሽን እንዳደረግኩልህ ነው አፋር ላይ መሆኑ ነው አሁን የጠቀመው እንጂ ወያኔ ወልቃይት አካባቢ ትንኮሳ ቢመጣ የኛ ፖለቲካ 360 ዲግሪ ይቀየራል። ምን ፈልገውን ነገር አድርገን ሂሳብ ሰርተን ትናንትና ደማችን አፍሶ ሬሳችን የጎተተው ኃይል አሁንም ያንን ነገር ድርጊት እንዲፈጽምብን በእኛ መሬት ላይ አንፈቅድለትም። አይታሰብም። አይ ነው አንዳንድ ፋኖ ነን የሚሉ አካላቶች አብረን እንሰራለን ሰይጣንም ጋር ይሁን ከማንም ጋር ይሁን ይሉናል። ያስቡኛል። እኔ ጥቅሜን ከሚያስከብርና ማህበረሰቤን ከሚያከብር ኃይል ጋር ብቻ ነው የኔን ጥቅም የኔን የዘጎንደርን ጥቅም የኔ የመጣውበትን ማህበረሰብ ጥቅም ሳይሸራረፍና ሳይጎል የሚያከብር ኃይል ጋር ነው ልሰራ የምችለው። አሁን ማን ይሙት እኛና ወያኔ ሓርነት ትግራይ በምን እንደው በየትኛው ፕላትፎርም ነው እኛ ተገናኝተን ቁጭ ብለን ነው ልንሰራ እንኳን የምናስበው? በፍጹም። ይሄን ብቻ አይደለም። ቅድም እንደው ማጽዮ ትንሽ ነካክቶታል። ጎንደር ላይ የሱዳን አይነት ወይም የሊቢያ አይነት ጦርነትን አመተን እንጀምርበት የሚከፈትበት ሊሆንበት የሚችለው ቻንስ ዜሮ ነው። በጣም ክሎዝሊ ነው የምንሰራው ባይዘው ከወንድሞቻችን ጋር በጣም ክሎዝሊ ነው የምንሰራው። የኤርትራ ፖለቲካ አሁን እያደረጉት ያሉት ጥምዶ ብለው ከትግሬዎቹ ጋር የሚያደርጉት ነገር በጣም ወሪድ ያደርገናል። ባይዘው ወሪድ ከማድረግም አልፎ እንድንጠነቀቅ ያደርገናል። በዚህ ጉዳይ ላይ መሬት ያሉ ወንድሞቻችንም አዌርድ ናቸው። ባይዘው በደንብ አንዴ ቃለ ምንድነው ልልህ የምፈልገው፣ በእርግጥ ወደ ኋላ አካባቢ መለሳለሁ። ዛሬ ካንተ ጋር ነው ማምሸት የምፈልገው። አሁን ያለው ነገር ባለ የሚያስተጋባ ድምጽ አለ። እንትን ስጠኝ የሚቀጥለው ወስዳለሁ ቴዲ። እሺ ቴንክ ዩ። ዛሬ ቅድም እንደነገርኳችሁ እግረ መንገዴን ያው ከገባው አይቀር ፖለቲካ ገረፍ አድርገን እናወራ ብዬ ነው እንጂ መደበኛ ፕሮግራማችን እሁድ ነው የሚሆነው። ቢበዛ ከዚህ በኋላ ተጨማሪ ወይ ሁለት ዙር ወይ አንዳንድ ዙር ቢኖረን ነው። እኔም መውጣበት ጉዳይ ስላለ ማለት ነው። የሆነውን ሁኔታ እንትን ብዬ ነው። መደበኛው ውይይታችን እሁድ እንዳለ ሆኖ ማለት ነው። ከነዚህ ቀጥሎ ወደ ሴቭ ነው የሚሄደው። ሴቭ እሺ ወንድማችን ቴዲ እናመሰግናለን ለምትሰጠን ሰላማዊ ውይይት መድረክ። ዛሬም አመሰግናለሁ። ከተነሳው ኢሹ አንዳንድ ብዬ ልቀጥል። ጦርነት አዋጭ ነው ብዬ እኔ አላምንም በምንም ግንባር። እኛም ዛሬ ህልውና አደጋ ተጋርጦብናል ብለን ጦርነት የጀመርነው አማራጭ ስላጣን ነው። በሰላም ጠይቀናል። ጠቅላይ ሚኒስትሩ ወይም የፌዴሪ ጠቅላይ ሚኒስትር ያልቅሱና ይገባሉ ብሎን ነው። አንድ የፕሪቶሪያ ስምምነት አይደለም ወንድሞቻችንን ያስወጣ። አማራ ህልውና አደጋ አለበት ብለን ተጋርጦብን ነው እየወጣ ነው። መንግስትና ህግ ባለበት ሀገር ህዝቡ የቄራ የእርድ ጽንፈኛ ብሔርተኞች እያረዱት ንብረቱ ተመርጦ እየተቃጠለ በማንነቱ ጥቃት እየደረሰበት መኖር ሰላቃተን መንግስት ባለበት ሀገር ሙሉ ከተማ እስከ ሙኒሲፓሊቷ እንግዲህ ቴዲ በምትኖርበት ሀገር ቶሮንቶ ሙሉ ብትወድም አስበው። አጣዬ ሙሉ ከተማ ነበር የምትወድም የነበረው። አንድ አይደለም ሁለት አይደለም። በመንግስት ሚዲያዎች መሳሪያ ሲመልስ ነበረ ለጽንፈኛው አካል ላቃጠለው የተማረኩትም መሳሪያ ሲመልስ ነበር ተብሎ በመከላከያ ሲነገር ነበርና በወለጋ በኩል በስማም እየተባለ በአርሲ በኩል ቢስሚላህ እየተባለ ጽንፈኛ ብሔርተኞች አማራን እያረዱት ነበር። ኢንሲደንቶች በተፈጠሩ ቁጥር ታዋቂ አርቲስትም ሲገደል ታዋቂ ፖለቲከኛም ሲከበብ አማራ እየተፈለገ ይታደል ነበር፣ እንደሚዳቆ ይገደል ነበር እና በሰላም ጥያቄዎች ጠይቀን ነበር። የአማራ የህልውና አደጋዎች የተጋረጡብንን በትክክል ጠይቀን ነበር አቁሙ ብለንና ያልቅሱና ይገባሉ ነበረ። በህዝብ ተወካዮች ምክር ቤት ፊት ጠቅላይ ሚኒስትሩ የነገረን እና የተጋረጠብንና አደጋ እያለ መጨረሻ ላይ ደግሞ ላስት ስትሮ ዳት ብሬክ የሚባለው ያው ትጥቅ ፍቱ ነው ያለን። እንደዚህ አይነት ጽንፈኛ ብሔርተኛ እያለ የርስትም ጸብ እያለ እንደዚህ አይነት ጽንፈኛ እንቅስቃሴዎችም እያሉ ትጥቅ ፍቱ ነው የተባል ነው። ከላይ በኩል ትጥቅ ፈቷል የተባለ በኋላ ደግሞ መልሶ በአንድ ራስ ሁለት ምላስ የሆነው ያን ያስፈትተናቸዋል ብሎ ዛሬ ደግሞ አልፈቱም ቀብረውታል ነው ያለው አይደለ? ታማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ ዛሬ ራሱ መስክሮልናል የኛን ሀቅ ማለት ነው።
እንደዚህ አይነት የታጠቀ የህዋት ብሔርተኛ እያለና የጽንፈኛ የኦሮሞ ብሔርተኛ እያለ እኛን ትጥቅ ሊያስፈታን ነበር። ከዛ እምቢ ሲሉ እንኳን መሳሪያ ቀበቶ ምን አስፈታለን ብሎን ነበር። ይሄ ደግሞ ሲሆን መቼም እሺ ብሎ አንታረድም። በሬ አይደለንም እኛ፣ በግ አይደለንም። ፍየል እንኳን የነቃች እንስሳ ስለሆነች ቢላ ካራ ስታይ ትጮሃለች፣ ትላለች፣ ራሷ ልታስትል ትሞክራለች። እና እኛም ሰው ነንና እንደ በሬ ወደ እርዳችን አንሄድም ብለን መኖር አቅቶን የጀመርነው ትግል ነው። አማራን ጥይት ማስያዝ ማለት ለምሳሌ እስክንድር ነጋ ሲታሰር ሲወጣ ምናምን የሚታወቅ ፖለቲከኛ ነው እንደምታውቁት። እሱን የትጥቅ ትግል ውስጥ መክተት ማለት አንኢማጂነብል፣ በጣም መግፋት ይችላል። ይቅርታ አልጠይቅም ብሎ መታሰር እንትን ያለ ነው እና በርካታ ፖለቲከኞች በተለያየ አይነት አሰላለፍ ያሉትን ብታዩ እነ ልደቱ አያሌውንም ብትል ምንም ብትል አማራጭ አተን ሙሉ ኤግዞስት አድርገን የሰላም አማራጭን እስከ መጨረሻው መንዝረን ተጠቅመን አማራጭ ስላጣን ነው ይሄን የትጥቅ ትግል የገባንበት፣ የህሉና ትግል ማለት ነው። ለምን እንዳልኩ በሰሜን በደቡብ እኛም በጠላትነት የፈረጀ ከማኒፌስቶ ጀምሮ እስከ አስተሳሰብ እስከ ኮርኔም የተሰጠን ነፍጠኛ፣ ተስፋፊ፣ አሃዳዊ፣ ጨፍላቂ ተብሎ የሚገለን የሚያርደን ንብረታችንን መርጦ የሚያቃጠል ጽንፈኛ የህወሓትና የኦህዴድ ብሔርተኞች ወይም የኦሮሞ ብሔርተኞች ባሉበት ሀገር ትጥቅ ሊያስፈታን ሲል መኖር እንደማንችል ስላወቅን ነው ማለት ነው ይሄን የትጥቅ ትግል የጀመርነው። በመጀመሪያ ደረጃ ለሌሎቹ የማይቀርብ ጥያቄ አንዳንድ ሰው የአማራን ኃይል በማናናቅ ትግሉን የሻዕቢያ እንትን ይሄ ሁሉ ኢሪያሊቲ ባለፈው ሳሞግሳት እንዲያም የተወሰነ ከድርጅት ወገንተኝነትም ከአንዳንድ ካድሬዎች በተለየ መልኩ የድርጅት ወገንተኝነት ሲሆን የህዝብ ወገንተኝነት ይቺ ልጅ አለች ስል አቋርጠኝ ነበር። እንዲያም ባለፈው እኔ ቤት መታ ስንወያይ እህታችን ቅድስት ይሄን ችግር አማራይነቷን አየሁባት። ይሄ ጦርነት ሙሉ ለሙሉ የተጀመረው በመንግስት ድክመት ነው አለች። ለፓርቲም ብቻ አይደለም ለህዝብ ወገንተኝነት አይቼባት ነው ያኔ የመሰከርኩላት። አንዳንድ ሰው ፓርቲ ውስጥም ሆኖ የተወሰነ የተፈጠረ ሊጎረብጠው ይገባል። የተፈጠረው ሪያሊቲ ማወቅ ይችላል። አንዳንድ ሰው ግብዝ ሆኖ ሙሉ ለሙሉ ሎያሊቲውን ፕሌጅ የሚያደርገው ለፓርቲው ሊሆን ይችላል እና የሚገርም ነገር አይደለም። ዞሮ ዞሮ ግን ይሄ ሁሉ ባለበት ሁኔታ ነው እኛ የትጥቅ ትግል የጀመርነው እና ልክ የተልእኮ ትግል እንደሆነ የሻዕቢያ የተለያየ ጽንፈኛ ምናምን ብሎ ይሰይመናል መንግስት። አንሪያሊስቲክ ነው። ፕሩቭ አለን። ፋክት ነው። ፋክቹዋል ነገር ነው። ማሳየት የምንችለው እንዲህ ተብሎ አልተጠየቀም ወይ? ሰላማዊ ሰልፎች አልተካሄዱም ወይ? እርዶች አልተካሄዱም ወይ? በእነዚህ ኢንሲደንቶች አማራ ተመርጦ አልተገደለም ወይ? በማስግሬቭ መንግስት 4 ጊዜ ዶክመንተሪ ሰርቶ ፋና ብሮድካስቲንግ ላይ አላቀረበም ወይ? አማራ አልሆንም እየተባለ ወለጋ ላይ ራሳችሁ ዶክመንተሪ አልሰራችሁም ወይ? ሆሮ ጉዱሩ ቄለም ምናምን እየተባለ የአሪሲው እንትን አልተባለም ወይ? የኑኑ ምናምንና መንግስት ያመነው እርዶችና እንትኖች ነበሩና ጽንፈኛ ማለት ይሄን ትግል አስቂኝ ነው። ነገር ግን በተለጣፊነትና በተላላኪነት የሚደረገው ነገር የሚያስቀኝ ምንድነው? እኛ የራሳችን መስመር አለብን። ልክ አሁን ህወሓት ጦርነት ስትጀምር ከአማራ ጋር ነህ ከብልጽግና ጋር ነህ ተብላ አታውቅም። ለምን ይሄ ጥያቄ ለአማራ እንደሚቀርብ ግራ ነው የሚገባኝ። ህወሓት ጦርነት ስትተኩስ 6 ሚሊዮን ህዝብ ነው ያላት። ሞር ካፒታል ያለው የአማራ ህዝብ ነው አይደለም? የህዝብም ድጋፍ አለው ብዬ የማስበው ለምሳሌ ህወሓት በክልሉም ብዙ ተቃውሞ እየገጠመ ነው ብዬ አስባለሁ። ፋኖ በህዝቡ ዘንድ በጣም ከፍተኛ ቅቡልነት አለው። ኢቭን አጥፊዎች እንኳን የትጥቅ ትግል እንደግፋለን ብለው ይዘው ወጥተው የምግባር ግድፈት ያለባቸው እንኳን አካሎች ትግላችንን ለማጠልሸት ቢያደርጉም የህዝብ የትግል የህሉና ኤግዚስተንሻል ትሬት እንደገጠሙ የአማራ ህዝብ አይጠፋውም፣ ያውቃል። ዛሬ ላይ ኦፊሻሊ እኮ ሲኖዶሱ መጅሊሱ ምናምን መግለጫ እየወጡ ነው አይደለ? በግፍ በጅምላ አማራው ስለሚታረድ ይሄን ዲና የሚያደርግ አማራ የለም። ስለዚህ እኛ በተለጣፊነት አይደለም የምንታገለው። የአማራ ጥያቄዎች አሉን፣ የህሉና አደጋ አለብን፣ ኤግዚስተንሻል ትሬት አለብን ብለን ነው የምንታገለው። የሻዕቢያ ተቀጥያ አይደለንም፣ የህወሓት ተቀጥያ አይደለም። እነሱ ያልተጠየቁትን የህወሓትን ትግል ከአማራ ጋር ነህ ከብልጽግና ጋር ነህ ያላልከውን አማራን ሲሆን ከእንትና ጋር ነህ ከእንትና ጋር ነህ አትለው። እኛ የራሳችን ጥያቄና ዓላማ አለን፣ መዳረሻ አለን፣ ስር ነቀል ለውጥ እንፈልጋለን። የተጻፈብንን የሐሰት ትርክት ወገናችንን በያለበት በመላው ኢትዮጵያ በአራቱም አቅጣጫ የሚያሳርድ የሚያስገድል ንብረቱን ተመርጦ የሚያስጠቃበትን ትርክት መቀልበስ፣ መኖሩን ማረጋገጥ፣ ህልውና አደጋውን የተጋረጠበትን መቀልበስ ነው የምንፈልገው። ይሄን ስንቀለብስ ሶሻል፣ ፖለቲካል፣ ኢኮኖሚካል የተለያዩ ራይቶች፣ ሲቪክ ራይቶች ይከበሩልናል። መብታችንን እኩልነትን ፈልገን ነው። እኩልነትን ሊሰጠን ያልቻለ ጆሮ ዳባ ያለንን ሊመልስልን ያልቻለንን መንግስት አማራጭ አተን ነው በነፍጥ የጠየቅነው። አማራን መሳሪያ ማስነሳት እጅግ በጣም ከባድ ነገር ነው። ቅድም እንዳልኩ ቴዲ በብሔርተኝነት ልክ ህወሓት እንደጀመሩት 7 ኤሊቶች ወጥተው ወይ ኦህዴድ እንደተደረገለት ሐውልት ተሰርቶ ለዘመናት ገሎ ተብሎ ትርክ ተሰርቶ ምናምን አይደለም ይሄ ትግል የተጀመረው። ኢትዮጵያዊነትን በጣም የሚወድ ዛሬም ድረስ አንተ ቤት ሲወያይ ምናምን እንደምታየው ከብሔርተኝነት ጋር ስንት የሚንገራገር እንትን ነው አይደል? ዛሬ እንኳን
እሺ በማኒፌስቶ እንኳን አማራ ይሄ የፖለቲካል አይዲዮሎጂም ጉዳይ አይደለም፣ የኤግዚስተንሻል ጉዳይ ሆኖብን ነው፣ የመኖር ጉዳይ ሆኖብን ነው። እና በሁለተኛ ዙር ኢንዲቴል ስመጣለሁ። እኛ የአማራ ፋኖ መስመር ትግል ከህወሓት ጋር ያለውን ግንኙነት ከብልጽግና ጋር ያለውን ግንኙነት መዳረሻችንን ዓላማችንን በዲቴል እናገራለሁ። አሁን ወንድም ያለው ወንድሞቻችን ያስፈጽማልና የጎንደር ፋኖ ምናምን የሚባል የለም። እሱ የጠራቸው ሰዎች እና ሀብቴ ምናምን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ሰብሳቢ ነው። ስሙ በጎጃሙ ጀግና በላይ ዘለቀ ነው የሚጠራው። ጎጃም ስትሄድ ቴዎድሮስ ነው የሚባለው። ሸዋ ስትሄድ አሳምነው ነው የሚባለው። እና ከአፋድም በአፋባህም ያለውን ኢንዲቴል እኔ ከህዝብ ግንኙነቶቹም ከእንትኖቹም ስም እያጣቀስኩ የህዝብ ግንኙነት ኃላፊዎቹ ከሚጠሩት ሰብሳቢዎቹ ከሚጠሩት የፋኖን ትግል መስመር በዲቴል ሁለተኛ ዙር ላይ አሁን ደቂቃ ይሰላለፈ አሰምራለሁ፣ እናገራለሁ። ዓላማችንን ምን ላይ ክላሽ ያደርጋል፣ በምን መስመር ነው የምንሄደው የሚለውን አመሰግናለሁ። ቴንክ ዩ ሴቭ ዋኖፊ ማነው? እኔ ነኝ። አብርሃም ነው። እኔ ቀድማለሁ መሰለኝ። አኪላ ቶ እኔ ልቅደም። ቆይ ችግር የለም። አሳጥሬ ስለማወራ አኪላ ብዙ ያወራል ብዬ ስለማስብ እኔ ባይ ዘ ዌይ ቴዲ ያጭር ነገር ነው የምናገረው ባይ ዘ ዌይ። እና እኔ ባይ ዘ ዌይ በጎንደር የሚገኘው የአማራ ፋኖ ባይ ዘ ዌይ በዛሬው ዕለት ወይም ደግሞ ትላንትና ባይ ዘ ዌይ እና ዝናሽንና አብይን ያደረኩት አቀባበል እኔ ስማርት ወይ ነው ብዬ ነው ማስበው። እና አንዳንድ ሰዎች የፋኖን ማንነት በጎንደር ያለውን ፋኖ ማንነት በጣም ዝቅ ለማድረግ ይሞክራሉ እና ይሄ ትክክል አይደለም ብዬ አስባለሁ። ባይ ዘ ዌይ ሶዳ ኬኛ ይባላል። ሶዳ ማለት ባይ ዘ ዌይ የተከበረች ባይ ዘ ዌይ የአብይ ሚስት በኦሮሞ ዘንድ ስንጠራ የተከበረች ናትና ባይ ዘ ዌይ በጣም ደስ የሚል ፒክቸሮችን ምናምን አይተናልና ደስ የሚል ነገሮችን እና ፒክቸሮችን አይተናልና ጉብኝቱም በጣም ደስ ይላልና ፋኖ የጎንደር ፋኖ ባይ ዘ ዌይ ያደረገው ጥብቅ የሆነ እንትን በጣም ደስ ብሎናል። እግዚአብሔር ምስክሬን እኔ ቱ ቢ ኦነስት ስማርት ዌይ ነው ብዬ ነው ማስበውና ልባችንን ነክቶናል። ቱ ቢ ኦነስት እናትዋ ጎንደር እናመሰግናለን። ባይ ዘ ዌይ ስል ማለትም ኩይናችንን ጠብቃችሁ በዚህ ደረጃ እንትን ማለታችሁ በጣም ደስ ይላል። ባይ ዘ ዌይ እንትን ዝቅ አርጋችሁ እንዳታዩት። የጎንደርን ፋኖ ዝቅ አርጋችሁ ለማየት የምትሞክሩት ነገር ትክክል አይደለም እና ያ ነገር እንደቀላል እንዳታዩት። በጣም ደስ የሚል ፒክቸሮችን አይተናል። ውበታቸው ባይ ዘ ዌይ በዙኑ አንቀልድም፣ ቱ ቢ ኦነስት አንቀልድምና በዛ ጉዳይ ላይ እኔ ደስታዬን እንደመግለጽ ፈልጌ ነው። ከዛ በተረፈ ምንም ነገር መናገር አልፈልግም። ቴንክ ዩ ጎንደር ባይ ዘ ዌይ ጎንደር እናትዋ ጎንደር አም ቢንግ ሲሪየስ የአማራ ጎንደር ፋኖ ቴንክ ዩ ዩ ቢን ስማርት አይ ላቭ ኢት። ይሄንን ነው እኔ የምለው። ለሌላው ስጥ። እኔ እዚሁ ቁጭ ብዬ ሚውት አድርጌ አዳምጣለሁ።